በማዳም ቤት ስትሰሩ በየቀኑ ሁለት የእረፍት ሰዓታቶች እንዳላችሁ ስንቶቻችሁ ታውቃላችሁ? አረብ ሀገር ላላችሁ የማዳም ቅመሞች ይህንን ቪዲዮ መመልከት እና ማወቅ ይኖርባችኋል። በዚህ ቪዲዮ የምንማማረው አምስቱ የማዳም ቅመም ስህተቶችን ሲሆን እንዲሁም ከአረብኛ አነጋገር ስልቶቻቸው ጋር እያዋዛን የምንማማርበት የዩቲዩብ ቪዲዮአችን ነው። መርሃባ፣ ይህ አረብኛን መማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። የመጀመሪያውና ወሳኙ ሐሳብ በማዳም ቤት ቆይታችሁ ላይ የእረፍት ሰዓታችሁን ማስከበር ነው። እረፍት እንዳለሽ አረቧ ማዳምሽም ጠንቅቃ ታውቃለች። አንቺ ግን ያለማቋረጥ የምትሰሪ ከሆነ እሷ መቼም ማረፍ እንዳለብሽ አትነግርሽም። እዚህ ጋር ከላይ እንደነገርኳችሁ በቀን ውስጥ ሁለት የእረፍት ሰዓታት እንዳላችሁ ህጋዊ መብታችሁ ነው። ምክንያቱም እናንተን ከቢሮ ወይንም ደግሞ ከመክተብ ሲወስዷችሁ ህጋዊ የሆነና በፊርማ የተረጋገጠ ብሎም ማህተም ያለው ሁለት የእረፍት ሰዓታትን በቀን ውስጥ የሚያካትት ውል ፈርመው ነው የሚወስዷችሁ። ስለዚህ ውድ እህቶቼ ይህንን ነገር ከዚህ በፊት ሰምታችሁት የማታውቁ ከሆነ ማስተካከል ይኖርባችኋል ማለት ነው። ስራሽን ቀደም ብለሽ ከጨረሽ ያ ማለት ምግባቸውን ከበሉ እንዲሁም የበሉበትን ካጠብሽና ቦታ ላይ ካስቀመጥሽ በኋላ ክፍልሽ ገብተሽ መቀመጥና ማረፍ እንዳለብሽ መዘንጋት የለብሽም። እዚህ ጋር ከተጠየቃችሁ ሁለት የእረፍት ሰዓት አለኝ ብላችሁ የመመለስ መብት አላችሁ። እስቲ እህቶቼ ከዚህ ጋር በተገናኘ አንዳንድ ጠቃሚ የሆኑ የአረብኛ ንግግሮችን ላስተምራችሁ። በቀን ውስጥ ሁለት የእረፍት ሰዓት አለኝ ለማለት በአረብኛው አንድ ኢጃዛ باليوم ሰዓቴን እንላለን። አንድ ኢጃዛ باليوم ሰዓቴን። እዚህ ጋር እየበታተንኩ ላስረዳችሁ። የመጀመሪያው የምትመለከቱት አንዴ የሚለው ቃል አለኝ እያልን ነው። አንዴ አለኝ እንደማለት ነው። ኢጃዛ የሚለው ቃል ደግሞ እረፍት እያልን ነው። ሌላኛው ቃል ብልዮም ነው። ብልዮም በቀን እያልን ነው። ብልዮም በቀን እንደማለት ነው። ሌላኛው ቃል ሰዓቴን ነው። ሰዓቴን በአማርኛ ትርጉሙ ሁለት ሰዓት እያልን ነው። ስለዚህ አንድ ላይ ሲሆን እንደ ኢጃዛ ብልዮም ሰዓቴን እንላለን። በቀን ውስጥ ሁለት የእረፍት ሰዓት አለኝ እያልን ነው ማለት ነው ለአረቧ ማዳማች። በእረፍት ሰዓቴ አትጥሪኝ ለማለት በአረብኛስ እንዴት እንላለን? ለትናአዲኒ ወቅት ልጃዛ፣ ለትናአዲኒ ወቅት ልጃዛ። እዚህ ጋር እየበታተንኩ ላስረዳችሁ። ለትናአዲኒ የሚለው ቃል አትጥሪኝ እያልን ሲሆን ወቅትል የሚለው ደግሞ ሰዓት ወይንም ደግሞ ጊዜ የሚለውን የአረብኛ ቃል ያስረዳልናል። ሌላኛው ቃል ኢጃዛ ነው። እረፍቴ እያልን ነው። ስለዚህ ሶስቱ ቃል አንድ ላይ ስናገናኝ ለትናአዲኒ ወቅት ኢጃዛ እንላለን። በእረፍት ጊዜ ወይንም ደግሞ በእረፍት ሰዓቴ ላይ አትጥሪኝ እያላችሁ ነው ማለት ነው ለማዳማችሁ። የምትፈልጊው ነገር ካለ ቀድመሽ ንገሪኝ የእረፍት ሰዓቴ ሳይደርስ ብለን በአረብኛ መናገር ብትፈልጉስ? እዛ ተቢን ሸይ ጉሊሌ قبل ما اروح على غرفتي እንላለን። እዛ ተቢን ሸይ ጉሊሌ قبل ما اروح على غرفتي። እዚህ ጋር እየበታተንኩ ላስረዳችሁ። እዛ ተቢን የሚለው የአረብኛ ቃል ከፈለግሽ እያልናት ነው ማለት ነው ማዳማችን። እዛ ተቢን። ሌላኛው ሸይ ነው። ሸይ በአረብኛ ትርጉሙ ነገር እንደማለት ነው ሸይ። ሌላኛው ቃል ጉሊሌ ነው።
ጉሊሌ ንገሪኝ እያልናት ነው ማለት ነው። እዛ ተቢን ሸይ ጉሊሌ ስንል የምትፈልጊው ነገር ካለ ንገሪኝ እያልን ነው ማለት ነው። ሌላኛው ቃል ገብል ማዕሩፍ ገብል ማዕሩፍ ከመሄዴ በፊት እያልን ነው ማለት ነው። ገብል ማለት በፊት እንደማለት ነው። ገብል ማዕሩፍ ስንል ከመሄዴ በፊት እያልን ነው። ማዕሩፍ ማለት መሄድ ነው። ሌላኛው የአረብኛ የመጨረሻው ቃላችን አለ ጉርፈቴ ነው። ወደ መኝታ ክፍሌ ወይንም ደግሞ ወደ ረፍቴ ክፍል እያልን ነው። ስለዚህ ሁሉም ቃላት አንድ ላይ አገጣጥመን ስናወራቸው ዘተቢን ሸይ ጉሊሌ ገብል ማዕሩፍ አለ ጉርፈቴ እንላለን። የምትፈልጊው ነገር ካለ ቀድመሽ ንገሪኝ የረፍቴ ሰዓት ሳይደርስ ወይንም ደግሞ ወደ ረፍቴ ቦታ ሳልሄድ እያልናት ነው ማለት ነው ማዳማችን። ሁለተኛው ሐሳብ ምግብ ስትበሉ ወይንም ደግሞ ሻይም እየጠጣችሁ ሊሆን ይችላል። ማዳማችሁ ስትመጣ መርበትበትና መደንገጥ ነው። ይህ የማዳም ቅሞች የሚሰሯቸው ሁለተኛው ስህተታቸው ነው። እዚህ ጋር ዘና እንዲሁም ደግሞ ረጋ ብላችሁ ምግባችሁን መመገብ እንዳለባችሁ ለማዳማችሁ ማስለመድ ይኖርባችኋል። እዚህ ጋር ከተቻለ ማዳምሽ ስትበይ የማትወድ ከሆነ ማለትም እየበላሽ ስታይሽ የማትወድ ከሆነ ቀደም ብለሽ ምግብሽን እሷ ሳትነሳ ለምሳሌ ቁርስ ላይ ከእንቅልፏ ከመነሳቷ በፊት ቀደም ብለሽ ቁርስሽን አዘጋጅተሽ መመገብና መጨረስ ይኖርብሻል። እስቲ ከዚህ ጋር በተገናኙ አንዳንድ የአረብኛ ትምህርቶችን ደግሞ እንመልከት። አሁን እየበላው ነው ስጨርስ አሰራለሁ ለማለት ብትፈልጉስ በአረብኛው አልሂን አምባኮል ለማከልስ ብሽተክል እንላለን። አልሂን አምባኮል ለማከልስ ብሽተክል እንላለን። እዚህ ጋር አልሂን የሚለው ቃል አሁን እያልን ነው። አልሂን አሁን እንደማለት ነው። አምባኮል የሚለው ቃል ደግሞ እየበላው ነው እያልን ነው ማለት ነው። አምባኮል ለማከልስ የሚለው ቃል ደግሞ ስጨርስ እያልን ነው። ለማከልስ ብሽተግል የሚለው የአረብኛ ቃል ደግሞ እሰራለሁ እያልናት ነው ማለት ነው። ስለዚህ አንድ ላይ ሲሆኑ አልሂን አምባኮል ለማከልስ ብሽተግል እንላለን። አሁን እየበላው ነው ስጨርስ እሰራለሁ እያላችሁ ነው ማለት ነው። ቁርሴን እስክጨርስ ጠብቂኝ ለማለት ብትፈልጉስ በአረብኛው እስተኒኒ ለማከልስ ፍጡሬ እንላለን። እስተኒኒ ለማከልስ ፍጡሬ። እዚህ ጋር እስተኒኒ የሚለው ቃል ጠብቂኝ እያልን ነው ማለት ነው። እስተኒኒ ለማከልስ የሚለው ደግሞ እስክጨርስ እያልን ነው። እስተኒኒ ለማከልስ ስንል እስክጨርስ ጠብቂኝ እያልን ነው። ሌላኛው የአረብኛ ቃል ፍጡሬ ነው። ቁርሴን እያልን ነው ማለት ነው። ስለዚህ አንድ ላይ ሲሆን እስተኒኒ ለማከልስ ፍጡሬ ትላላችሁ። ቁርሴን እስክጨርስ ጠብቂኝ እያላችሁ ነው ማለት ነው ለማዳማችሁ። ሌላኛው የአረብኛ ቃል እየበላችሁ የምትጠራችሁ ከሆነ እየበላው ነው ብላችሁ በአረብኛ መናገር ነው። በአረብኛው አምባኮል እንላለን። እየበላው ነው እያልን ነው። አምባኮል። ሶስተኛውና ዋነኛው የማዳም ቅመሞች ከሚሰሯቸው ስህተቶች ውስጥ እያጸዳችሁ ሊሆን ይችላል። ያ ማለት የመኝታ ክፍልን ለምሳሌ እንውሰድ። የማዳም ባል መኝታ ክፍልን እያጸዳችሁ እያለ ድንገት ተመልሶ ቢመጣ እቃችሁን አስቀምጣችሁ ዞር ማለት ይኖርባችኋል። እዚህ ጋር ማዳማችሁ እናንተ ክፍል ውስጥ ቆማችሁ እሷ ከባሏ ጋር ድንገት ብታያችሁ የማይሆን ነገር ልትጠረጥርና ልታስብ ትችላለች። እዚህ ጋር በተለይ በሳውዲና በዱባይ ያላችሁ እህቶቼ ይህንን ነገር በደንብ ማስተዋልና መገንዘብ ይኖርባችኋል። ምክንያቱም ሕጋቸው ጠበቅ ያለ ነው። ወንዶች ባሉበት ቦታ ላይ በፍጹም መገኘት አይኖርባችሁም። እሱ ወደ ስራው ተመልሶ ሲሄድ እናንተ ከጀመራችሁበት ስራችሁን መቀጠል ትችላላችሁ። ይህንን በማድረጋችሁ ማዳማችሁ
ለስራችሁና ለራሳችሁ ያላችሁን ክብር ጠንቅቃ እንድትረዳ ያደርጋታል ማለት ነው። እስቲ ከዚህ ሐሳብ ጋር በተገናኘ አንዳንድ የአረብኛ ትምህርቶችን ደግሞ እንመልከት። እላይ አልጨረስኩም ባባ ስላለ ለማለት በአረብኛው ማከመልትል ፎቅ አሸን ባባ ፊ ማለት ይቻላል። ማከመልትል ፎቅ አሸን ባባ ፊ። እዚህ ጋር እየበታተን እንመልከት። እንደቅድሙ ማከመልትል የሚለው የአረብኛ ቃል አልጨረስኩም እያልን ነው። ሌላኛው ቃል ፎቅ ነው። ከላይ ወይንም ደግሞ ፎቅ የሚለውን የአማርኛ ትርጉም ይዝልናል። አሸንባባ የሚለው ደግሞ ምክንያታችንን እየተናገርን ነው። አሸንባባ ፊ ስንል ባባ ስላለ እያልን ነው ማለት ነው። ስለዚህ አንድ ላይ ሲሆን ማከመልትል ፎቅ አሸንባባ ፊ እንላለን። ባባ ላይ ስላለ አልጨረስኩም ስራዬን እያልን ነው ማለት ነው። ሲወጣ አጸዳለሁ ለማለት ብትፈልጉስ በአረብኛው ብከምል ለማይጥላ እንላለን። ብከምል ለማይጥላ። እዚህ ጋር ብከምል የሚለው አጸዳለሁ ወይም እሰራለሁ እያልን ነው። እጨርሳለሁ እንደማለት ነው። ለማይጥላ የሚለው ደግሞ ሲወጣ እያልን ነው። አንድ ላይ ሲሆን ብከምል ለማይጥላ እንላለን። ሲወጣ አጸዳለሁ እያላችሁ ነው ማለት ነው። አራተኛውና ወሳኙ የማዳም ቅመሞች የሚሰሯቸው ስህተቶች ውስጥ ስራሽን ጨርሰሽ ለመተኛት ማታ ወደ ክፍልሽ ከገባሽ በኋላ ተመልሶ መውጣት ነው። እዚህ ጋር በተለይ የሳውዲ ማዳሞች ብዙውን ጊዜ አመሻሽ ላይ እስከ ሌሊት ይቆያሉ፣ አይተኙም። ይህንን በመረዳትና እነሱ እስኪተኙ አልተኛም ማለት አይኖርብሽም። ለስራ እስከሄድሽ ድረስ መስራት ያሉብሽን ስራዎች ከሰራራሽና ከጨራርሽ በኋላ ወደ ክፍልሽ ገብተሽ መተኛትና ማረፍ ይኖርብሻል። እዚህ ጋር ሳትተኚ ከክፍልሽ እየወጣሽ የሚያዩሽ ከሆነ ብዙ ትዕዛዞች ሊኖሩ ይችላሉ። ምክንያቱም አልተኛችም ብለው ሊያስቡ ስለሚችሉ ማለት ነው። እዚህ ጋር መገንዘብ ያሉባችሁ ውድቶቼ አንዳንድ የአረብ ህፃናቶች በተኛችሁበት ክፍላችሁ ላይ መጥተው የማንኳኳት ክፈቺ የማለት እንዲሁም ደግሞ አሰሪዎቻቸው ተነሺ እያሉ የመጥራት ነገር ይስተዋላል። ስለዚህ ይህንን ነገር አረብ ማዳሞቻችሁ እንዲሁም አሰሪዎቻችሁ እንዳይለምዱ ማድረግ ይኖርባችኋል። ያ ማለት ክፍላችሁ ውስጥ ከገባችሁ በኋላ አለመውጣት፣ መልስ አለመስጠት፣ በተቻለ መጠን ይህንን ነገር መተግበር ይኖርባችኋል ማለት ነው እህቶቼ። እስቲ ከዚህ ሐሳብ ጋር በተገናኘ አንዳንድ የአረብኛ ንግግሮችን ደግሞ ላስተምራችሁ። ልጆችሽ ከተኛው በኋላ አይቀስቅሱኝ ብላችሁ በአረብኛ መናገር ብትፈልጉስ በአረብኛው ማይገውሙኒ ውላድክ ባዕድ መናምት እንላለን። ማይገውሙኒ ውላድክ ባዕድ መናምት። እዚህ ጋር እየበታተንን እንደ ቅድሙ እንመልከት። ማይገውሙኒ የሚለው አይቀስቅሱኝ እያልን ነው። ሌላኛው ውላድክ ነው፣ ልጆችሽ እያልን ነው ለማዳማች። ማይገውሙኒ ውላድክ ስንል ልጆችሽ አይቀስቅሱኝ እያላችኋት ነው ማለት ነው። ባዕድ መናምት የሚለው ቃል ደግሞ ከተኛው በኋላ እያልን ነው። ባዕድ የሚለው ቃል በኋላ ማለት ነው። መናምት ደግሞ መተኛት ነው። ስለዚህ አንድ ላይ ሲሆን ባዕድ መናምት እንላለን። ከተኛው በኋላ እያልን ነው። ስለዚህ አንድ ላይ ሲሆን ማይገውሙኒ ውላዲክ ባዕድ መናምት ትላላችሁ። ልጆችሽ ከተኛው በኋላ አይቀስቅሱኝ እያላችሁ ነው ማለት ነው ለማዳማችሁ። የመኝታ ቤቴን ቁልፍ ስጭኝ ብላችሁ በአረብኛው መናገር ብትፈልጉስ በአረብኛው አጢኒ ሙፍታህ ሐግል ጉርፈቴ እንላለን። አጢኒ ሙፍታህ ሐግል ጉርፈቴ። እዚህ ጋር እየበታተንን እንደ ቅድሙ እንመልከት። አጢኒ የሚለው ቃል ስጭኝ እያልን ነው። አጢኒ ስጭኝ እንደማለት ነው። ሙፍታህ የሚለው ቃል ደግሞ ቁልፍ እያልን ነው። ሙፍታህ ሐግል ጉርፈቴ ስንል ደግሞ እዚህ ጋር ሐግል የሚለው እንደማለት ነው። ጉርፈቴ የሚለው ቃል ደግሞ
ክፍሌን እያልን ነው። የመኝታ ክፍሌን እያልን ነው። ስለዚህ አንድ ላይ ሲሆን አያጤኔ መፍታህ ሀግል ጉርፈቴ እንላለን። የመኝታ ክፍሌን ቁልፍ ስጭኝ እያላችሁ ነው ማለት ነው ለማዳማችሁ። አምስተኛውና የመጨረሻው ሐሳብ ለራሳችሁ ራሳችሁ ምግባችሁን ሰርታችሁ መብላትን ለማዳማችሁ ማስለመድ ይኖርባችኋል። እዚህ ጋር አንዳንድ የፊሊፒንና የናይጄሪያ የሌሎችም ሀገር ዜጎች ራሳቸው ምግባቸውን ሰርተው ሲበሉ ይስተዋላል። እኛም የኛ ሀገር እህቶች ይህንን ነገር በማስለመድ ለማዳሞቻችሁ ደስተኛ የሆነና የተረጋጋ ኑሮ እንድትኖሩ ይረዳችኋል ማለት ነው በማዳም ቤት ቆይታችሁ። እዚህ ጋር አንዳንድ የአረብ ቤቶች ላይ የሚስተዋለው ለአረቦች የሚመጡት ምግቦች ከሆቴል ሊሆን ይችላል። እነዚህ ምግቦችን ለራሳቸው ከተመገቡ በኋላ የሚኖራቸውን የተራፊ ምግብ ለመስጠት ይቃጣሉ። እነዚህ ነገሮች እናንተ በማስቆምና አልበላም በማለት የራሳችሁን ምግብ መብሰልና እንዲሁም ደግሞ መመገብ ይኖርባችኋል። ለናንተ የተገዛ ምግብ ካለ ሳይነካካ በራሳችሁ ስም ታስቦ የመጣ ምግብ ካለ መቀበል ማስለመድ ለማዳማችሁ ይኖርባችኋል ማለት ነው።